ሰላም እንዴት ሰነበታችሁ? ይህ ፈርጥ የተሰኘው ፕሮግራማችን ነው ከቂርቆስ ክፍለ ከተማ ኮሙኒኬሽን ጽፈት ቤት። ዛሬ በልዩ ዘገባችን የምንመለከተው በቂርቆስ ክፍለ ከተማ እየተከናወነ ያለውን የልማት ትሩፋት ንቅናቄ ላይ ቆይታ እናደርጋለን። አብራችሁን ቆዩ። በቂርቆስ ክፍለ ከተማ የ4ኛ ዓመት የ3ኛ ዙር የልማት ትሩፋት ንቅናቄ በይፋ ተጀምሯል። ቂርቆስ ክፍለ ከተማ የከተማዋ እምብርት ላይ የምትገኝ በመሆኗ ሰፊ የእርሻ መሬት ባይኖርም በውስን ቦታዎች ላይ የከተማ ግብርናን በመተግበር ለዘርፉ ምሳሌ መሆን ተችሏል። ባለፉት 3 ዓመታት በቂርቆስ ክፍለ ከተማ ብቻ በእንስሳትና በእጽዋት ዘርፍ ወደ 59000 የሚጠጉ ዜጎችን ተጠቃሚ ማድረግ ተችሏል። ከዚህም በተጨማሪ 196 የመንግስትና መንግስታዊ ያልሆኑ ተቋማት ወደ ምርት ማዕከልነት ተቀይረዋል። ይህም አንድም ተቋም ጾም አደር መሆን የለበትም የሚል ዓላማ ያለው ነው። ከ6ቱ ልዩ ግቦች ውስጥ ይሄው የከተማ ግብርና ዘርፍ የሚገኝ ሲሆን በክፍለ ከተማዋም ምርትና ምርታማነትን በእጥፍ ለማሳደግ እየተሰራበት ነው። በሁሉም ወረዳዎች የዶሮ ሼዶች፣ ክላስተሮች፣ የግብርና መሸጫ ሱቆችና ግሪን ሃውስ ተዘጋጅተዋል። በተለይም ከአፈር ንክኪ ውጪ የሆነ የሃይድሮፖኒክ ቴክኖሎጂን በመጠቀም ምርታማነትን በመጨመር ቂርቆስ የአዲስ አበባ ፈርጥ መሆኗን በተግባር እያሳየች ትገኛለች። በክፍለ ከተማዋ የልማት ትሩፋቱ እያሳየ ያለውን ውጤት ለማስቀጠልም 4ኛ ዓመት 3ኛ ዙር የልማት ትሩፋት ንቅናቄ በይፋ ተጀምሯል። ለ195 ኢንተርፕራይዞችና 975 አንቀሳቃሾች የዚህ ፕሮግራም ተጠቃሚ ሆነዋል። ከእነዚህ ውስጥ 160 ኢንተርፕራይዞች በክፍለ ከተማዋ አቅም፣ 35ቱ ደግሞ በአዲስ አበባ ከተማ አርሶ አደርና ከተማ ግብርና ልማት ኮሚሽን ድጋፍ ተደራሽ የሆነ ነው። በስራቸው ብቁና ውጤታማ የሆኑ ዘንድም ተጠቃሚዎቹ ለስራቸው ስንቅ እንዲሆናቸው መሰረታዊ የዶሮ አረባብ ስልጠና ተሰጥቷቸዋል። የኑሮ ውድነትን ለማረጋጋት ከቤተሰብ ፍጆታ አልፈው ምርትን ለገበያ እንዲያቀርቡም የሚጠበቅ ሲሆን ያልተቋረጠ ክትትልና ድጋፍ እንደሚደረግላቸውም ታውቋል። የእንስሳት እርባታን እንደ ተግዳሮት የሚያስቸግረው የመኖ አቅርቦት እጥረት እንደሆነ ብዙ ጊዜ ሲነሳ ይሰማል። ለዚህም በክፍለ ከተማ ደረጃም የመኖ ማቀነባበሪያ የተከፈተ ሲሆን ለዚህ ዙር የልማት ትሩፋት መኖ ያቀረቡትም እነዚሁ በክፍለ ከተማው የተደራጁ ወጣቶች ናቸው። ይህንን ስኬት ለማምጣት የአርሶ አደርና ከተማ ግብርና ልማት ኮሚሽን እንዲሁም የክፍለ ከተማው አስተዳደር ከመጠባበቂያ በጀት በመመደብ ትልቅ ድጋፍ አድርገዋል። አዲስ አበባ በከተማ ግብርና ከ1.2 ሚሊዮን በላይ ተጠቃሚ ቤተሰቦችን ፈጥራለች። በቀን ከ3.2 ሚሊዮን በላይ እንቁላል የሚመረትባት ከተማ መሆን ችላለች። እንደ ቂርቆስ ክፍለ ከተማም ይህንን ውጤት አስጠብቆ ለመሄድ በትጋት እየተሰራም ይገኛል። ቂርቆስ በከተማ ግብርና የምታሳየው አርአያነት ይቀጥላል። የዛሬውን አበቃን። ሰላም ቆዩን።